ሄሎ አክስቴ፣ ደህና ነኝ። እንዴት ነሽ? አለሁ። እባክሽ ምን እጠፋለሁ? ምን እባክሽ፣ ስራ እኮ እየበዛብኝ ነው። ቢዚ ሆኜ ነው። ለዛ ነው። ውይ ስራ ፈታች እንዴ? እና ለምን እኔ ጋር ትልኪያትም? እኔ ጋር ትምጣና ስራ ትጀምር። አዎ እንዴ፣ እዚህ ይሻላል እኮ። አረ በጣም ይከፍላሉ። አሪፍ ነው በጣም። ስራውም አይጎዳም። እዚህ ትምጣና ከኔ ጋር እንሰራለን። በቃ ትምጣና እስቲ ሰዎችንም ማናገርላት ትገባለች። ችግር የለውም። አትጨናነቂ አንቺ። አረ ላኪያት። እንደዛማ ከሆነ ላኪያትና እዚህ አብረን እንትን እንላለን። ችግር የለውም። አረ እቀበላታለሁ እንዴ። ችግር የለውም። እሺ እደውልልሻለሁ። በቃ እንደዋወላለን። እሺ እናቴ ቻው። እሺ እንግዲህ ቤታችን ትመስላለች። በጣም ታምራለች። ታየሻት? ቆንጆ ነው። ከከተማ ብዙ ስለቆየሁ ነው መሰለኝ ሁሉ ነገር ደግሞ ተቀይሯል። አዲስ ሆነብሽ? በጣም። መንገዱ እንዴት ነው? አድካሚ ነበር አይደለም? ደከምሽ አይደል? በጣም። አይዞሽ በቃ። እና እዚህ ነው የምትኖሪው? አዎ እዚህ ነው የምኖረው። እኔ እኮ አክስቴ ስደውልላት ሜሪ ስራ ፈታች ነው ስትለኝ ተምጣ በቃ አልኳት። እዚህ ትሰሪያለሽ? ጥሩ አደረግሽ። እዚህ ነው የምትሰሪው አንቺ? አዎ እኔም አሳይሻለሁ የምሰራበትን ቦታ። ሰውዬውን አናግሬዋለሁ። ትገቢያለሽ። በቃ ችግር የለውም። በጣም ደስ ይለኛል። ችግር የለውም። አረ እንዳታስቢ በቃ ችግር የለውም። ስራውም ቀላል ነው። የሚከብድ ስራ ስለሌለው ትሰሪያለሽ። አረ ከመቀመጥ ይሻለኛል። እኔ እራሱ ብዙ ስራ ፈተው እኮ አይደለም? እውነት ችግር የለውም። በቃ እዚህ ትሰሪያለሽ። እሺ አመሰግናለሁ። ወይ በወሬ ያስኩሽ። ቆይ ምግብ ላቅርብልሽ። እሺ ጣጣ ነው። ይሄን ነው ስራ ብላ ያመጣችኝ። ወይኔ ጉዴ! እናቴ ጉድሽን አላየሽ? ወይኔ ይሄን ነበር ስራ ብላ እስከዛሬ ድረስ ስትሰራ የነበረው። አንቺ ምንሽ ነው ስራ ብለሽ ያመጣሽው? ይሄን ነበር ስራ ብለሽ ለእናቴ ነግረሻት ያመጣሽኝ? ምን ማለት ነው? ስራ አይደል እንዴ? ምን ማለት ነው? እኔ ይሄን ልሰራ ነው እዚህ ድረስ ያንን ሁሉ ሀገር አቋርጬ የመጣው? ኧረ እባክሽ እኔ ስሰራ ነበር እንዴ? እና ምን ልትሰራ ያማረሽ? እኔ ምን ነው እየሰራሁት ነበር እንዴ? ስንት ዓመት ሙሉ ስራውን ስሰራ ነበር። ይሄ አልነበረም። ከእናቴ ጋር ተነጋግረሽ ያመጣሽ ይሄ አልነበረም። ምን ሆነብሽ? ምን ሆነ አንቺ? ይሄ ስተኛ ዳሪ ስራ እንዴት ነው ይሄ ስራ ብትሰራው? እንዴት ነው የምትናገሪው? እኔ እየሰራሁት አይደል እንዴ? ምን ማለት ነው? አይሆንም በፍጹም ይሄን ስራ መቼም አልሰራው። ኧረ እባክሽ እና በዚህ እድሜሽ ተዘብዝፈሽ ቤተሰብ ማስቸገር ነው የማረሽ? ቢሆንም አልፈልግም። ምን ይሄን በዚህ እድሜሽ ቤተሰብ ተዘብዝፎ ቤተሰብ ማስቸገር አይደብርሽም? አንቺ ራሱ እንዴት ነው የምታስቢው? እዚህ ሰርተሽ መለወጥ አይሻልሽም? እኔ ቤተሰብ ላይ ከመዘፍዘፍ ብያለሁ እንደዚህ ስራ እየሰራሁ ያለሁት። ምን ማለት ነው? ስራ እየናቅሽ ታዲያ ምን ልትሰሪ ነው? አይካልሽ ደግሞ ወደ ቤትሽ መመለስ ትችያለሽ፣ ወደ ቤተሰቦችሽ። አሁን ስራ አለብኝ፣ ማታ ስመለስ እናወራለን። ተነስተሽ አለባብሽም እንዴ? እኔ አልፈልግም ብዬሻለሁ። ይሄን ስራ መስራት አልፈልግም። በቃ ማለት ምን ማለት ነው? አልፈልግም ማለት እና ምን አይነት ስራ ነው ያማረሽ? ቢሮ ውስጥ ቁጭ ብለሽ ኮምፒውተር መጎርጎር ያማረሽ? ቢሆንም አልሰራም። በቃ አልፈልግም። አልሰራም ማለት እና እዚህ ተዘብዝፈሽ ምን ልታረጊልኝ ነው? አልሰራም። ምንድነው ቆይ የሚጎልብሽ? አንቺ ብትሰሪ ምን ችግር አለው? ለነገሩ አንዴ ደሞዙን እስክትቀምሺው ነው። ከዛ በኋላ ካልሰራሽ ራስሽ ነሽ የምትነዘኝ። እንደዚህ አይነት ስራ ባፍንጫ ይወጣ አልፈልግም። ምን ማለት ነው? ቆይ አንቺ ሄደሽ እዛ መዘፍዘፍ ነው ያማረሽ? ምን አይነት ስራ መስሎሽ መጣሽ? ቆይ መጀመሪያ
መጀመሪያ እኔ የክብር ስራ እንደዚህ አይነት ቤት ውስጥ የሚሰራ ስራ ምናምን ከሆነ ብዬ ነው እንጂ እንደዚህ አይነት የወረደ ስራ መስራት አልፈልግም። አሁን አንቺ እኮ ስራ የምትመርጭበት ጊዜ አይደለሽም። ያገኘሽውን መስራት ያለብሽ ጊዜ ነው። ቢሆንም ክብሬን ጠብቄ ነው እኮ ሰው ነኝ። እንደዚህ አይነት የወረደ ስራ ምን አስሬ ክብሬን ያልሽ? ማነው ክብሩን ያልጠበቀው? ለማንኛውም አስቢበት። ይልቅ ተነስተሽ ፍለባብሽ ይሻልሻል። ሰዓት ሰይድ የዛሬ ስራ በጣም ነው የሚያደርገው። እንዴ ራስሽ ቅድም ምንድን ነበር የተፈጠረው ሆቴል ውስጥ? ምን ተፈጠረ ማለት ምን ተፈጠረ? በአንቺ ምክንያት ግቢው ሲበጠበጥ ነበር እንዴ? እኔ ምን አደረግኩኝ? ስራዬን እየሰራው ነበረ። ባላወኩበት አጋጣሚ ከኋላዬ የሆነ ሰው መጥቶ ቂጤን መታኝ። ምን ማድረግ ነበረብኝ? ንገሪኝ። አንቺ በቃ ብዙ ያልገባሽ ነገር አለ። ሁሉንም ችለሽ ነው ይሄንን ስራ መስራት ያለብሽ። እንደዚህ ነካኝ፣ በዚህ ተመታው፣ እንደዚህ ተናገረኝ እያልሽ ግቢው መበጥበጥ የለብሽም። ሲቀጥል እኔ ባንቺ ምክንያት እየተጠራው እንትን የምልበት ምክንያት የለም። ምሳሌ ከሆነ በስርዓት ስሪ። ምን አደረኩኝ? እየሰራው ነበር። እንደዚህ አይነት አጋጣሚ ሲፈጠር ነው ማለት ነው። ሜሪ አንቺ ያልገባሽ ነገር አለ። ስራው እንደዚህ አይደለም የሚሰራው፣ በትዕግስት ነው። ምንም ነገር ቢሉሽ ችለሽ ነው መስራት ያለብሽ። አንቺ እኮ ትልቅ ነሽ። እንዴት ነው ይሄንን አስረዳሻለሁ? አንቺ ብዙ የምታውቂው ነገር አለ እንዴ? ገና ለገና አንድ ሰው ነካኝ ብለሽ ግቢውን ትበጠብጫለሽ እንዴ? እኔ ሰውዬውን ስንት ነገር ብዬው አሁን ምን አይነት ሰው ነው ያመጣሽብኝ እኮ ነው የሚለኝ። እኔ ይኸውልሽ ይሄን ስራ እኔ በፍጹም ልለምደው አልቻልኩም እና ከቻልሽ ወይ ለምን አረብ ሀገር አትልኪኝም? አረብ ሀገር ለመሄድ ራስ እኮ ብር ያስፈልግሻል። አንቺ አሁን ይሄንን ስራ በስርዓት መስራት አለብሽ ብር ለማግኘት። አረብ ሀገር እኮ በነፃ አይደለም የሚሄደው። እና አረብ ሀገር ለመሄድ ብዙ ብር ያስፈልጋል እንዴ? እንዴ ምን ማለት ነው? ታዲያ እዚህ በስርዓት ሳሰሪ አረብ ሀገር ታያለሽ እንዴ? እዚህ በስርዓት ስሪ ስራ ነው መጀመሪያ። ወይ ለምን አንቺ አታበድሪኝ? እኔ እንኳን አልችልም፣ ብር የለኝም። አንቺ ልክ በስርዓት ስራውን እየሰራሽ ከፈለግሽ አረብ ሀገር ከፈለግሽ ቤተሰቦችሽን መርዳት የፈለግሽውን ማለት ትችላለሽ። ግን በስርዓት መስራት አለብሽ ስራውን በትዕግስት እኮ እንደነገርኩሽ ነው። ስራውን በምንም ተአምር ልለምደው አልቻልኩም እና ከቻልሽ እባክሽ መልመድ አለብሽ። መልመድ አለብሽ እኮ ሰው እኮ ብዙ ቻሌንጆችን አልፎ ነው ትልቅ ደረጃ ላይ የሚደርሰው። አረብ ሀገርም ለመሄድ ቤተሰቦቹንም ለመርዳት እኮ መጀመሪያ በስርዓት ጠንክረሽ መስራት አለብሽ። አንቺ እኮ ጭራሽ የመስራት አላማ ራሱ የለሽ። ራስሽን አሳምነሽ በስርዓት ስራሽን ስሪ መጀመሪያ። እና እኔ ይሄን ስራ እንዴት ነው የምሰራው? ምንም እኮ ልለምደው አልቻልኩም። እንግዲህ ምርጫ አንቺ ነው። እኔ ኪታብቼ ነው ሊከፍልሽ ይችላል። እንግዲህ እያየሽ ነው ያለው። ደግሞ በጣም አሪፍ ሰርተሻል። እናትሽ አስደስተሽኛል። አዎ እግዚአብሔር ይመስገን። አሁን ብዙም መጥፎ ሰው እያጋጠመኝ አይደለም እኮ። ይኸውልሽ አሁን በቃ እየለመድሽ ነው ማለት ነው። እኔ የምልሽን ከሰማሽ ሲጀመር በጣም አሪፍ ደረጃ ትደርሻለሽ። ብርም ታገኛለሽ፣ የፈለግሽውን ብር። እንግዲህ እናየዋለን እስቲ። አዎ ስራው ደግሞ በደሞዝ ብቻ አይደለም እንደምታየው፣ ቲፕም ስላለው ዋናው ያንቺ ጸባይ ነው። ጸባይሽን አሳምረሽ በስርዓት መስራት ነው። እንደዚህ ጥሩ ስራ ስትሰሪ ደግሞ እኔም ደስ ይለኛል። እሺ እሞክራለሁ እንግዲህ የተቻለኝን ያህል። አክስቴ ደውላለች ታውቃለች? አዎ ትደውላለች፣ ጠይቀኛለች አንዳንዴ። ደህና ናቸው? ደህና ናት። እኔ የምልሽ አና እስከ ዛሬ የሰራሁበት ገንዘብ አረብ ሀገር ለመሄድ አይበቃኝም እንዴ?
አንቺ እንዴት ነው የምታስቢው? ምን የሰራሽው ብር አለና ነው አረብ ሀገር የሚወስድሽ እሱ? ማለት ገና እኮ በጣም ትንሽ ብር ነው የሰራሽው። አረብ ሀገር ለሚሄድ ደግሞ ብዙ ብር ያስፈልጋል። እና አሁን አትሰጪኝም ነው? እኔ ጌታ ብቻ ይምሰጥሽ እንዴ? ትቀልዳለች እንዴ? እኔ የምልሽ ሜሪ የሆነ ሀሳብ መጥቶልኝ ነበርና አረብ ሀገር መሄድ ትፈልጊያለሽ አይደል አንቺ? አዎ እፈልጋለሁ እኮ። ይኸውልሽ እንደዚህ እናደርጋለን። አሁን የሆነ የማውቀው ሰውዬ አለ እንደዚህ ማለት በራሱ ብር ይሸኝሽና እዛ ከሄድሽ በኋላ አንቺ ስራ እየሰራሽ ከነወለዱ ብሩ ትመልሽለታለሽ የሄድሽበትን ማለት ነው። ኧረ ደስ ይለኛል። እኔ ብቻ ከዚህ ስራ የሚያላቅቀኝ ነገር ይሁን እንጂ የትኛውንም ነገር ቢሆን እሞክራለሁ። በቃ ይኸውልሽ አንቺ ከተስማማሽ እዛ ሄደሽ በስርዓት ስራውን ሰርተሽ ብሩን የምትመልሺ ከሆነ እንደዛ እናደርጋለን። ችግር የለውም። ኧረ ደስ ይለኛል። ችግር የለውም። እኔ እስማማለሁ። ተስማምተሻል? ለማንኛውም በደንብ አስቢበት። አንቺ ጊዜ ያለሽ አስቢበትና ትነግሪኛለሽ። ሰውየው ጋር ደውዬለት እናወራለን። ኧረ ጊዜ ምናምን የሚባል ነገር የለም። ደውይለትና አሳውቂኝ። ችግር የለውም። በቃ እሺ፣ በደንብ አስቢበት ግን ኧረ ችግር በኋላ እዛ ሄደሽ እሷ ነች ምናምን እንዳትዪ። እከፍላለሁ። እኔ ዋና ብቻ ከዚህ ስራ ያላቀኝ እንጂ እኔ ምንም ነገር ቢሆን አደርጋለሁ። አንቺ በደንብ እየሰራሽ ብሩን ከነወለዱ ትመልሽለታለሽ ለሰውየው። ችግር የለውም። ችግር የለውም። እሺ አስቢበት ነው። አንቺ ግን በህይወት አለሽ? ደህና ነኝ። ምን ነው ጠፋሽ? ምን ስራ ይበዛብሻል እንዴ? አይ በቃ መበርታት ነው ያለብሽ። ሰዎቹስ እንዴት ናቸው? አይደለም እኔማ ስትጠፊ እኮ ምን ሆና ነው ብዬ ነው። እና በዛ ላይ ደግሞ ብርሽንም ከፍልሽ አልጨረስሽም። ወለዱ እያደገብሽ ነው የሚሄደው። ማለት ምንድን ነው የሚያልቀው? ገና እኮ ብዙ ይቀርሻል። ደግሞ በቆየሽ ቁጥር ወለዱ እየበዛብሽ ነው የሚሄደው። አረ እንደዛ ብሎ ነገር የለም። ማለት እያሰብሽ ብትልኪ ይሻልሻል። አንቺ እንደዛ ብታረጊ ነው የሚሻልሽ። ቶሎ ቶሎ ለመላክ ሞክሪ፣ ያው እንዳይበዛብሽ ወለዱ። በይ በቃ አትጥፊያ፣ ደውዪ። በይ በቃ እሺ፣ ደው ወይ ሜሪ። ደህና ነኝ። እንዴት ነሽ? ሰላም ነው። እኔ ጋር አንቺ ጋርስ? አዎ ጨርሰሻል እንግዲህ። ቤተሰቦችን ብር ልትልኪላቸው ነው? እና ምን ችግር አለው ታዲያ ሜሪ? እኔ ጋር ልከሽ እኔ ያልክላቸውም እንዴ ለነሱ? አዎ እንደዛ ይሻላል እንዴ። ምን ነው አንቺ ዙሪያ ጥምጥም ከምትሄጂ ለኔ ላኪውና እኔ ልክላቸዋለሁ። ኧረ ችግር የለውም። ደግሞ ለመላክ እኔ ልክላቸዋለሁ። ወደ እኔ አስተላልፊው አንቺ። ችግር የለውም ሜሪ፣ አትጨናነቂ። ወደ እኔ ላኪው። ኧረ ችግር የለውም። አስቀምጥልሻለሁ። ችግር የለውም። መላክ የምትፈልጊውን ትነግሪኛለሽ። እኔ ለነሱ ልክላቸውና የቀረውን አስቀምጥልሻለሁ። ችግር የለውም። ኧረ ችግር የለውም ሜሪዬ። በይ እሺ በቃ ቻው። ኧረ እባክሽ እስካሁን ድረስ አብሬሽ ስንጋተት ደግሞ ለነሱ ላክት ያለሽ እንዴ ጨምላቃ።
እንኳን አብሮ ደስ አለን ሜሪዬ። ምን ታገኘ? ማለት ወደ ኢትዮጵያ ልትመጪ? ሄሎ ሄሎ፣ አይሰማም? ሄሎ፣ ኧረ አይሰማም መሰለኝ። ሄሎ፣ ልመጣ ነው ትለኛለች እንዴ? ይህን ቦታ ብሎ ደግሞ ስንት ጊዜ ተቀምጣ ነው?